ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? አገዛዙ ከፍተኛ የሆነ አዲስ አደገኛ እቅድ አቅዷል። ሰሞኑን እንግዲህ ለ3 ቀን በተከታታይ ማታ ስብሰባ ላይ የነበሩ ከነዚህ ስብሰባ ተሳታፊዎች አብዛኞቹም የወዴድ ሰዎች ናቸው። ስለዚህ በፋኖ አንድነት በጣም ተደናግጧል። በፋኖ የሚያደርገው አሁን ባለው ሁኔታ በተጨባጭ ሁኔታ በጣም ተደናግጧል። ነገር ግን አሁንም አንድ እድል አለን ብለው ያስባሉ። ይህ ምንድነው ስንል ፋኖን ለመከፋፈል በተለይ ምርጫውን ለማድረግ ፋኖን ትንሽ ማዳከም ያስፈልጋል ብለዋል። በዚህ ሁኔታ እንደማያደርጉ ተረድቷል። ነገር ግን ይህን ለማድረግ ማን እንጠቀም ነው? ፋኖን ከህዝብ ለመነጠል ከቄሶች ጋር ማጣላት ነው። ቄሶችን እንደ ካድሬ በመጠቀም ከፍተኛ የሆነ በጀት ተመድቧል። በቢሊየን ተመድቧል። ለዲያስፖራውን በቢሊየን ዶላር መድቧል። ስለዚህ ቄሶችን በከፍተኛ አበል በማማለል የካድሬውን ስራ ስለ ምርጫ እነሱ እንዲሰሩ ማድረግ ሾዎችንም እንደዛው እነሱ እንዲሰሩ ማድረግ። ስለዚህ ምንድነው ቄሶችና ሾዎች ስለ ምርጫ አማራ ክልል ላይ ህዝብን ምረጡ ብለው ሲያስተባብሩ ፋኖ እርምጃ ሲወስድ አንደኛ አማራ ክልል ላይ በሃይማኖት ሙስሊምና ክርስትና እዚህ ጋር ቄሱን ሳይመጣ እዚህ ጋር ሾውን መተው እዚህ ጋር ሾውን ሳይመጣ እዚህ ጋር ቄሱን መተው ብለው የሃይማኖት ጦርነት ለማስጀመር ነው። የሃይማኖት ክፍፍል ለማስጀመር ነው አማራ ክልል። ሁለተኛው ደግሞ ቄሶችንም ሾዎችን ፋኖ እርምጃ ሲወስድ ቄሶች ላይም ሾዎች ላይም እርምጃ ሲወስድ ይሄው የሃይማኖት ጸር ነው ፋኖ ብለው በአማራ ህዝብ ለመነጠል ነው ፋኖ። ከዚህ በተጨማሪ ዲያስፖራው ላይ ከፍተኛ የሆነ ሟለ ንዋይ በቢሊየን በጀት መድቧል። በቢሊየን ዶላሮች በጀት መድቧል። ይሄ በተደጋጋሚ ነው የወጣው። ይሄ ምንድነው?